እናቱን የሚያሳዝንበት አይወድም እሱ ሚጣት አምላካችን ሆይ መልሰን ይላል። ምእመናን እኛንም እግዚአብሔር ከክፉ ነገር ይመልሰን። አሁን የምንሄድበት መንገድ ጥሩ ያልሆነ ሁሉ እንመለስ። መመለስ ነው የሚሻለው። ስንመለስ ደግሞ እግዚአብሔር ደስ ይለዋል። ተመየጢ ተመየጢ ኦ ሰላም ሰጣዊት፣ አንቺ የሰላም ምንጭ እመቤታችን ሆይ ተመለሽ ተመለሽ። ምን ያደርገኛል እኔ ከሌ ዘር ነኝ እነከሌ ያሉልኝ አትበሉ። ጊዜው የኔ ነው አትበሉ። ስልጣኑ የኔ ነው አትበሉ። ብዙ ፖሊሶች አውቃለሁ ብዙ ባለስልጣን የኔ ናቸው አትበሉ። የሚያሰድር ነገር ከሆነ ተሰደዱ ለማለት ነው። በርግጥ ዓለም ዛሬም ቢሆን ለድንግል ማርያም አያርፍም። ትላንትና ከአባቱ ሀገር ከዳዊት አሳደዳት በሰይጣን ላይ አድሮ በሄሮድስ ላይ አድሮ። ዛሬ ደግሞ ከምትወዳቸው ከምእመናን ልቦና ሀገሯ ለማሳደድ ብዙ ይጥራል ሰይጣን፣ ግን አይሳካለትም። ተመልሳለች ድንግል ወደ አባቱ ሀገር። አዎ አያችሁ፣ ጽናት ያስፈልጋል ክርስቲያኑ። የማያልፍ ነገር የለም። ፍቅር፣ ሰላም፣ ደስታ፣ በጎነት፣ ደግነት፣ መከባበር፣ መዋደድ፣ ሰውን ማክበር፣ አንዱ ለአንዱ መታዘዝ የመንፈሳዊት ምልክት ነው። የእግዚአብሔር ሥራ ነው። የእመቤታችን ጥላቶች ተልተው ሲሞቱ ነው ያየሁት። ውዳሴ ማርያም መድገም የተወሰው ወደ መድገሙ ይመለስ። ማስቀደስ የተወሰው ወደ ማስቀደሱ ይመለስ። ኪዳን ማድረስ የተወሰው ወደ ኪዳን መድረሱ ይመለስ። ፍቅርን የተወሰው ወደ ፍቅር ተራራ ይመለስ። ባካችሁን እንመለስ። ክፉ ልቦናችን ከክፋትን መልሰው ከኛ ልቦና ያንን መልካም ፍቅር ያን አብሮነት ማን አሳደደው? ያን ደግነት ማን አሳደደው? ያን አብሮ መኖር ማን አሳደደው? መልሱ ፖለቲከኞች፣ መልሱ ክፉ ሰባኪዎች፣ መልሱ ነገረ ሰሪዎች ሊሆን ይችላል። አይደለም፣ እኛ እንመልሰው። ያን ደግነት እኛ ወደ እግዚአብሔር ስንመለስ የእግዚአብሔር የሆነው ሁሉ ወደኛ ይመለሳል። መመናን እኛ ወደሱ እንመለስ። አቤቱ አንተ መልሰን እኛም እንመለሳለን እንበለው። እሱ ካልመለሰን የኛ ልብ ክፉ ነው። መመናን የኑሮ ውድነቱም ያልፋል፣ ብቸኝነቱም ያልፋል። እግዚአብሔር ረስቶኛል የምትሉ ሰዎች ተሳስታችኋል። መመናን እግዚአብሔር አይረሳም። አይረሳም። ይረሳል እግዚአብሔር? ይረሳል እግዚአብሔር? አይረሳም። በጭራሽ አይረሳም። አይረሳም። አይሰለችም እግዚአብሔር በጭራሽ። ልጇን አቅፋ ምርር ብላ አለቀሰች። ልጇ ላይ እንባዋ ፈሰሰ። አዘክሪ ድንግል አንብአ መሪረ ዘወይዘ ማዕይንትኪ ወረደ ደበገጸ ፍቁር ወልድኪ እንላታለን። እመቤታችን ያንን መራራ እንባ ከፊትሽ ወርዶ በልጅሽ ፊት ላይ በጉንጩ ላይ የተንጠባጠበው አስታውሽው፣ አትርሽው፣ አትርሽው። እመቤታችን የቅድስት የድንግል ማርያም የአስራት የቃል ኪዳን ልጆች የጻድቁ የበረከት ተሳታፊዎች ሁላችሁም እንደምን አመሻችሁ። አሜን። የአባቶቻችን አምላክ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ውዳሴና አምልኮት ለስሙ ይሁንልን። ሚጠነ አምላክነ ወመድኃኒነ፣ የመድኃኒታችን አምላክ ሆይ መልሰን። የዳዊት መዝሙር 84 ቁጥር 4 ላይ የሚገኝ ኃይለ ቃል ነው። በዚች ርዕስ የተወሰነ ደቂቃ እንነጋገርና በጊዜ እንጨርሳለን ማለት ነው። እንግዲህ ሳምንት ከጥቅምት 21 እስከ ህዳር 6 ድረስ ያለው ሚጠት ይባላል። ምን ይባላል? አረ ተናገሩ። ጧት የነበሩት መምህር ቅድም ቴክስት አድርገውልኝ በጣም ነው ደስ ያላቸው። በእውነቱ አሉ በጣም ታዋቂ መምህር ናቸው። ቆንጆ ትምህርትን ያስተማሩን። የእግዚአብሔር ዙፋኑ የቅድስና ምንጭ ነው በሚል በጣም ልዩ የሆነ ትምህርት እኛ የእግዚአብሔር ዙፋን መሆናችንን የሚያስረዳ እና ሌሎችም ተጓዳኞች እግዚአብሔር የማዳን ስራውን ሲሰራ የተገለጠባቸውን በማንሳት አስተምረውን ህዝቡ በጣም ጎበዝ ህዝብ ነው፣ ሲጠይቁት ይመልሳል፣ ለወንጌል ያለው ትኩረት በጣም ይገርማል ብለው አመስግኗቸዋልና
ይሄ ትልቅ እድል ነው በእውነቱ። ሰው እንዲህ ቤተ ክርስቲያን ሲመጣ ተረጋግቶ ምእመናን እዚህ ካላረፍን የት እናርፋለን? ዓለም ላይ እረፍት የለም እንደምታዩት። ቤታችንም ማረፍ አንችልም። ዛሬ ሰው እኮ ብዙ ሰው መንገድ ላይ ሲጓዝ ሞባይል እየጎረጎረ ከመብራት ጋራ ከሐውልት ጋራ ከድንጋይ ጋራ ከግንብ ጋራ ከእንጨት ጋራ የሚጋጨው ብዙ ነው። ሰው ከሰው ጋራ አያወራም። ቤት ተቀምጦ ቤተሰብ ከቤተሰብ አይነጋገርም። ስለዚህ በዓለም እረፍት የለም። እረፍቱ በእግዚአብሔር ቤት ነው እና እዚህ ደግሞ ስናመሽ በእርጋታ በተረጋጋ ሁኔታ። ይሄ ማለት ምን ማለት ነው? እኛነታችንን ለእግዚአብሔር በማስረከብ ማለት ነው። ሌላ አይደል። አሁን እዚህ ስንመጣ እኮ የምንረጋጋው ሙሉነታችንን እኛ ሰውነታችንን ለእግዚአብሔር እንሰጣለን። ነፍሴ ወስጋዬ ገደፍኩ ውስተ እዴኪ ይላታል እመቤታችንን አባ ጊዮርጊስ። ነፍሴንም ስጋዬንም ባንቺ ጥያለሁ። እምነት የሚባለው ይሄ ነው ምእመናን። ሁሉን ነገር በእግዚአብሔር ላይ ጣል ተብሏል። በእግዚአብሔር ግድፍ ሕሊናከ ላይ ለእግዚአብሔር ወውቱ ሲየስየከ። ስለ ምግብህም እንዳታስብ እግዚአብሔር ይመግብሃል። ስለ ጤናህም እሱ ጤና ነው፣ መድኃኒት ነው፣ ሕይወት ነው። ስለ ኑሮህም እሱ ይመርሃል። በለመለመ መስክ በረፍት ውሃ ዘንድ ነው የሚመራ። ስለዚህ ሐሳብህን ሁሉ በእግዚአብሔር ላይ ጣል ይላል የእግዚአብሔር ቃል። ሐሳብ የሚጣልበት ጌታ ንጉሥ ክርስቶስ ብቻ ነው። ሐሳብ የሚጣልባቸው ምድራዊ ነገሮች የውሸት ናቸው። ይፈራል የምንለው አጥራችን፣ ግቢያችን ይደፈራል። በአካላችን በራሳችን እንኳን ሙሉ እምነት የለንም። ዛሬ ጤነኛ የሆነ ሰው ነገ ምን እንደሚገጥመው አናውቅ። ስለዚህ በእግዚአብሔር ቤት ሲመጣ ሰው ያርፋል፣ ይረጋጋል፣ ትኩረት ይሰጣል። በጽሙና የእግዚአብሔርን ቃል ይሰማልና መምህር የተናገሩት እውነታቸውን ነው። ስለዚህ ስትጠየቁ መመለስ ጥሩ ነው። የተማሪና የአስተማሪ ድርሻ ነው። ለመግባባት ስለሚረዳ ማለት ነው፣ ለሌላ አይደለም። ቃሉን ለማጽናት ይገባል፣ ይጠቅማል። አንድ ሰው የሚያነበውን ነገር በአይኑ ካነበበ በኋላ በቃሉ ለመወሰን ወይንም እንደናንተ አባባል ለመሸምደድ የሚረዳው ሲለው ነው፣ ሲናገረው ነው። በመጽሐፍ ምንድን ነው የሚለው? ለእመረከብ ከቀለመ ጸዋገ ተመያየ ጥቦቱ። አንድ ክፉ ነገር ቀለም አልያዝ ያለህ ነገር ካለ ደግመህ ደጋግመህ አንብበው በቃልህ ማጥናው ይላል እና መምህራን ሲጠይቁ እናንተ ስትመልሱ ቀለሙ ይያዛል ለማለት ነው። ለመስረጽ ወደ ውስጣችን ይገባል፣ ለሌላ አይደለም። እና ይሄ ሳምንት ምን ይባላል አልኳችሁ? ሚጠት ይባላል። ምን ይባላል? ጻፉት። ሚጠት ይባላል። ሚጠት ማለት መመለስ ነው። የትምህርታችን ርዕስ መመለስ ነው። መመለስ ማለት ወደ መልካሙ መመለስ፣ ከክፋት መመለስ፣ ከኃጢአት መመለስ፣ እግዚአብሔር ከማይወደው ጎዳና መመለስ ነው። መመለስ ከጠፋንበት መንገድ መመለስ ነው የትምህርታችን የዛሬው ጭብጥ ማለት ነው። ዋናው ዓላማው ይህንን አሁን ያለንበትን ሳምንታዊ በዓል መግለጽ ነው። ሁላችሁም እንደምታውቁት በዚህ ወርሃ ጥቅምት ላይ የእመቤታችን ስደቷ እናስባለን። እመቤታችን ተሰደደች፣ ከዛ በኋላ ደግሞ ወደ አገሯ ተመለሰች። አሁን ሚጠት የምንለው ይህን ሳምንት ነው፣ እሷ የተመለሰችበትን ማለት። እንግዲህ አባቶቻችን በቤተ ክርስቲያናችን ስርዓት በውስጥ አገልግሎት ላይ ዘመኑን የሚያበስሩበት የኪዳን ሰላም የሚባላል። ለምሳሌ ይትፌሳህ ልብኪ ኦ ድንግል ዳግሚት ሰማይ፣ ሁለተኛዋ ሰማይ ድንግል ማርያም ሆይ ልብሽን ደስ ይበለው ብለን የምንጸልይበት ጊዜ አለ። ይሄ ዘመነ እዝል ሲሆን፣ ዘመነ እዝል ሲሆን ማለት ነው። በወርሃ ክረምት ደግሞ እንደዚሁ የእመቤታችንን ክብር ከደመናው ጋር በመግለጽ ደመና ብሩህ ብለን ይሄን ደግሞ እንዘምራለን፣ እንጸልያለን። ብሩህ ደመናውን የተሸከምሽ እመቤታችን ወይ
የኪዳኑ መግቢያ እሷ ናት ማለት ነው። ድልድዩ እሷ ናት፣ መሰላሉ እሷ ናት። ወደ ዋናው ኪዳን ለመግባት ወደ ንጹሑ በግ ወደ ክርስቶስ ሰርግ ለመግባት በሩ እሷ ናት። ምእመናን በሩ እሷ ናት። ወደ አዳራሹ ወደ ዋናው ወደ ንጉሱ ዙፋን ለመግባት አንቀጸ ብርሃን ነው የምትባለው እመቤታችን። የብርሃን ደጅ ማለት ነው። ወደ ብርሃኑ የምንገባባት በር ናት። ብርሃኑን የወለደች የብርሃን እናት ናት እና በዚህ በኪዳኑ ላይ መሸጋገሪያ ወደ ኪዳኑ መግቢያ ሰላም የሚባል ጸሎት አለ ማለት ነው። ጸሎት አለ። በዕለተ ሰንበት ይእቲ ማርያም ተብላ ሰው ትጠራለች ማለት። በሁሉም የኪዳን ሰላምታ እመቤታችን ናት የምትጠራው። ለምን መሰላችሁ? እውነተኛውን ኪዳን ያየንባት መስታወታችን ናት እሷ። ኪዳን ማለት ውል፣ ስምምነት፣ ሰነድ የማይጠፋ የማይሻር በሰጭና በተቀባይ መካከል ጸንቶ የሚኖር ቃል ኪዳን ማለት ነው። ኪዳን እግዚአብሔር እኛ ለመዳን ከእግዚአብሔር ጋር ቃል የተገባባኑ በእሷ በኩል ናት። ያቺ የጽድቅ ሰነድ እመቤታችን ናት። መለኮት አይዳሰስም፣ አይጨበጥም፣ አይነካም፣ አይታይም። መለኮትን ያየንባት እውነተኛውን ኪዳን ኢየሱስ ክርስቶስን ያየንባት የደረስንባት መሰላላችን ናት እመቤታችን። ስለዚህ ነው በኪዳን ላይ ይህን እንላለና ምን ይላሉ አባቶቻችን? እመቤታችንን ተመየጢ ኦ ሰላመ ሰጣዊት፣ አንቺ የሰላም ምንጭ እመቤታችን ሆይ ተመለሽ፣ ይበቃል፣ ስደቱ ይበቃል፣ ተመለሽ ይሏታል። ሰላመ ሰጣዊት ወንራቢኪ ሰላመ፣ አንቺ ካልተመለሽ ሰላምን ማየት አንችልም። ይሄ ማለት ምን ማለት ነው? ያንቺ ወደ ግብፅ መሰደድ ጊዜያዊ ነገር ነው። እውነተኛውን ሰላም አንቺ ተመልሰሽ ሕፃኑ በናዝሬት አድጎ 33 ዓመት ሲሆነው በቀራንዮ ደሙን ሲያፈስ ሰላሙን የምናገኘው በዛ ነው። በስደቷ ሰላማችን አይረጋገጥምና ማለት ነው። እመቤታችን ልጇን ወደ ግብፅ ይዛ የተሰደደችው ለሁለት ነገር ነው። አንደኛው ለአርአያ ለምሳሌ ለመሆን ችግር ቢገጥማችሁ ተሰደዱ ለማለት ነው። ተዋጉ፣ ተጋደሉ፣ ምን ይመጣል አትበሉ ላለማለት ነው። ምን ያደርገኛል እኔ እከሌ ዘር ነኝ እነ እከሌ ያሉልኝ አትበሉ። ጊዜው የኔ ነው አትበሉ። ስልጣኑ የኔ ነው አትበሉ። ብዙ ፖሊሶች አውቃለሁ፣ ብዙ ባለስልጣን የኔ ናቸው አትበሉ። የሚያሰድር ነገር ከሆነ ተሰደዱ ለማለት ነው። በአንዱ ቦታ መከራ ቢጸናባችሁ ወደ አንዱ ሽሹ ተብሏል። ጉዩሃ በካሊታ ፈቀቅ ማለት ይገባል። መመናል ፈሊጥ ነው። ክርስትና መሰደድም ነው። ክብር ይግባውና ስሙም ከፍ ይበልና የአባቶቻችን አምላክ እግዚአብሔር ወልድ ኢየሱስ ክርስቶስ በማስተማር ዘመኑ መሰደድን ክብር ብሎታል ማለት ነው። ብፁዓን እለ ይሰደዱ በእንተ ጽድቅ ብሏል። በብዙ ምክንያት የሚሰደዱ ሰዎች አሉ። ነፍስ አጥፍተው የሚሰደዱ አሉ። ሰርቀው የሚሰደዱ አሉ። ኑሮ አልመቻቸው ብለው የሚሰደዱ አሉ። አብዛኛው በአፍሪካ ሀገር የሚኖሩ ሰዎች ይሄ ሀሳብ ይስማማቸዋል። አብዛኛው የአፍሪካ ሕዝብ ያለው በባዕድ ሀገር፣ ሱዳን እንኳን ብትሄዱ ብዙ ሕዝብ አለ ኢትዮጵያዊ ተሰዶ ማለት ነው። በሌላውም ሀገር ባደገውም ሀገር በተለያየ ምክንያት የሚሰደዱ አሉ እና ምን አለ ጌታችን? ስለ ጽድቅ የሚሰደዱ ብፁዓን ናቸው። ስለ ጽድቅ፣ ስለ ቤተ ክርስቲያን፣ ስለ መንግሥተ ሰማያት፣ ስለ ክርስቶስ ብለው የእሱን ስም ሲጠሩ በእሱ ስም ሲሰባሰቡ፣ ለምን ተሰበሰባችሁ? ለምን አምልኮታችሁን ትገልጻላችሁ? ለምን ወደ ተራራው ወደ ቅድስናው ተራራ ወጥታችሁ ትዘምራላችሁ፣ ትጸልያላችሁ፣ ትሰግዳላችሁ ተብለው መከራው ሲጸናባቸው በዛ ምክንያት የሚሰደዱ ሰዎች ብፁዓን ናቸው። እስመ ሎሙ ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ለነሱ ናትና። በትንሹ ከቤት ወደዚህ መምጣትም መሰደድ እኮ ነው።
ከዘፈን ተሰዶ ወደዚህ መምጣት ትልቅነት እኮ ነው። ወደ መዝሙር መሰደድ ከሚመች ሶፋ እደረቅ ወንበር ላይ መቀመጥ ይሄም መሰደድ ነው። ይሄም መሰደድ ነው። ከሚመች ፍራሽ ድንጋይ ላይ መቀመጥ ይሄም መሰደድ ነው። ይሄም መሰደድ ነው። ለጊዜም ቢሆን ለደቂቃም ቢሆን ክብርን መተው ይሄም መሰደድ ነው። ከዛ በላይ የበረቱ አሉ። ዘመድ አዝማዳቸውን ጥለው ጤዛ ልሰው ድንጋይ ተንተርሰው ከዳዋ ጥሰው በበረሃው ዘመድ እንጂ እግዚአብሔር ዘመድ እንጂ ሥላሴ ወንድም መላእክት ብለው ሁሉን ነገር ጥለው የተሰደዱ አሉ። እንደነሱ ባይሆንም ከክብር ዝቅ ማለት ስለ እግዚአብሔር ብሎ ቀን ከሌሊት ወደ ቅድስናው ተራራ መገስገስ ይሄም ብፁዕ ያሰኛል ምእመናን። ይሄም ክብር ያሰጣል። በዚች ደቂቃ ብዙ ፕሮግራም ያላቸው መርሃ ግብራቸውን ትተው ሁሉን ነገር ሰርዘው ከወንጌሉ ድግስ አልቀርም የወንድሞች ግብዣ ይቅርብ። አሁን ፊልም የተጠሩ ሰዎች አሉ። ወደ ሌላ ቦታ እንሂድ የተባሉ ሰዎች አሉ። ወይ መልስ ወይ ራት ወይ ሌላ መርሃ ግብር ያለባቸው ሰዎች አሉ። ከሁሉም እግዚአብሔር ይበልጣል ብለው የመጡ ሰዎች አሉ። ይሄ መሰደድ ነው። ኃላፊውን ነገር ንቀው ስለ ጽድቅ ማለት ይሄ እኮ ነው። ስለ ወንጌል፣ ስለ መንግሥተ ሰማያት፣ ስለ ክርስቶስ ብሎ መሰደድ ይሄ ጽድቅ ነው። እና እመቤታችን የተሰደደችበት አንደኛው አብነት ለመሆን ነው። እሷ ባትሰደድ ልጇን ይዛ ሕፃን ነው፣ የ2 ዓመት ሕፃን ነው። ሰውኛውን በእግሩ መሄድም አይችልም እኮ ጌታ በጣም ሕፃን ነው። የሕፃናትን ባህሪ ግዕዘ ሕፃናትን አላዛባም፣ አላፋለሰም። ለምሳሌ አምላክ ነው፣ ግን አምላክ ነኝና ዕለቱን ትልቅ ልሁን አላለም። በአንዴ ልደግ፣ በአንዴ የ30 ዓመት ጎልማሳ ልሁን አላለም። በየጥቂቱ ነው ያደገው። ሊቀ በበህቅ በየጥቂቱ አደገ። እንዘ ይትዔዘዝ ለአዝማዲሁ እንተ ይእቲ እሙ ለእናቱ እየታዘዘ የሉቃስ ወንጌል ምዕራፍ 2 ቁጥር 42 ጀምሮ ለእናቱ እየታዘዘ ውሃ ቅዳ ስትለው ውሃውን በወንፊት ይቀደዋል። ውሃ መቅደት መታዘዝ የሰውነት ስራ ነው። በወንፊት ማምጣት ግን የአምላክነት ስራ ነው። እሳት አምጣ ትለዋለች፣ በጭድ ያመጣዋል። እሳቱን ማምጣት የሰውነት ስራ ነው። በጭድ በሚቀጣጠለው ነገር ማምጣት የአምላክነት ስራ ነው። ይህን እያደረገ ነው ያደገው፣ እየታዘዛለ እናቱ ማለት። ወደ ግብፅ ሲሄድ ግን ገና ሕፃን ነው፣ የ2 ዓመት ሕፃን ማለት። በእግሩ መሄድ አይችልም እንደ ሰውኛውም ማለት እና እመቤታችን አንድ ጊዜ በጎኗ ትታቀፈዋለች፣ አንዴ በጀርባዋ ታዝለዋለች። ምዕረ በዘባንኪ ወምዕረ በወገቦኪ ማርያም ብዙሃ በሃዚለ ሕፃን ደከምኪ። እመቤታችን ሆይ ሕፃኑን በማዘል ብዙ ደከምሽ፣ አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ። ተመልከቱት። ሶበኒ ያሐውር በእግሩ ከመትጹርዮ ይበኪ። ደግሞ ትንሽ እስቲ በእግሩ ይራመድ ብለሽ ስታወርጂው እንድትሸከሚው ደግሞ ያለቅሳል። ይዞ ጽንፈ ልብስኪ የልብስሽን ቀሚስሽን ያን ዘርፋፋው ቀሚሷን ይዞ ማለት ነው። የእመቤታችን ቀሚሷ ዘርፋፋ ነው። ለምን ዘርፋፋ ሆነ? ገበና ሸፋኝ ናት እመቤታችን። እንደ ልጇ ገበና ሸፋኝ ናት። ይሄ ክፉ ነውና በደሉን ላጋልጠው አትልም። እዚህ አሁን ጠቀስነው መዝሙር ላይ ወከደንከ አበሰሆሙ ለሕዝብከ ይለዋል ልጇን። የወገኖች የምእመናንን በደላቸውን ሸፈንክ ይላል እና ወደ ግብፅ መሰደዷ ልጇን አዝላ ለሰማዕታት ስደትን ለመባረክ ለሰማዕት አብነት ለመሆን። እሷ ባትሰደድ እነ ቅዱስ ጊዮርጊስ አይሰደዱ እና አቡነ ተክለ ሃይማኖት ቤት ንብረታቸውን ጥለው አይሄዱ። አብነት ለመሆን ነው። ሌላው ለቀድሶተ ግብፅን ለመቀደስ ተሰዶ ሰይጣንን ለማሳደድ በዛ ተሰደሽ መኖሩ ይበቃሻል። እመቤቴ ሆይ ተመየጢ ወንራይ ቢኪ ሰላምን እንይብሽ ሁረታቲ ዘበስን ለወለተ አሚናዳብ። የአሚናዳብ ልጅ አሚናዳብ የተባለ የአባቶ የዳዊት ቅድመ አያት ነው። የሱ ልጅ ያንቺ ጉዞ ሰላማዊ ነው።
የሚያሰድድ ነገር የለባትማ። ቅድም ብያችኋለሁ፣ ብዙ ሰው የሚሰደደው በራሱ ምክንያት ነው። ድንግል 5 ሳንቲም የሚያሰድድ ነገር የለባትም በጭራሽ። የሰላም ምንጭ ናት፣ የሰላም እናት ናት። ከጎረቤቷ ጋራ፣ ከቤተሰቧ ጋራ፣ ከዘመዶቿ ጋራ፣ ከሁሉም ጋራ በሰላም ነው የምትኖር። ድሮ የሚያደገችው ቤተ መቅደስ ነው እሷ። ተመልከቱ፣ በ3 ዓመቷ ነው ቤተ መቅደስ የገባችው። በ3 ዓመቷ የዓለሙን ጣጣ አታውቀውም። የዓለሙን ወጣቶች እንዴት እንደሚጫወቱ አታውቅም። አሁን መጫወት እኮ ኃጢአት አይደለም። ኳስ መጫወት፣ ድራማ ማየት፣ ሌላ ነገር ኃጢአት አይደለም። ጽድቅም አይሆንም፣ ኃጢአትም አይደለም። ጽድቅ አይሆንም፣ ኃጢአት ግን አይደለም። አልተጫወተችም እመቤታችን በጭራሽ። ለዚህ ነው አባ ሕርያቆስ አንቺ እንደ ዕብራውያን ሴቶች ልጆች በዋዛ በፈዛዛ አላደግሽም። ይሄ ወጣቶች ነሐሴ ላይ ከፍልሰታ በኋላ የሚጫወቱት ነገር አለ። አሸንድዬ ነው ምናምን ይባላል አይደል? እንደዛ ማለት ነው። ሌላም አለ የሴቶች ጨዋታ። በጭራሽ እንደሱ አላደግሽም ማለት። የ3 ዓመቷ ነው ቤተ መቅደስ የገባችው። ሁረታት ያዘ በስን ኑሮዋ የእመቤታችን ሰላማዊ ነው፣ ውብ ነው። በቃ በውበት የተቀመመ ኑሮ ነው። አኗኗሯ ሁለመናዋ እግዚአብሔርን የሚሰብክ ነው። የሚያሰድብ ነገር አልነበረባትም በጭራሽ። ለዚህ ነው እመቤታችን በሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ ምን አለች? ተአብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬው መድኃኔ አለች። በጣም የሚገርም ቃል ነው። ቃል የሚገርም ሰውነቴ እግዚአብሔርን ታከብረዋለች ይችላል። የድንግል ሰውነት በነገረ ጽድቅ በነገረ እግዚአብሔር የተቀመመ ነው። እሱን ሳትወልድ አስተዳደጓ ሁሉ በፈሪሃ እግዚአብሔር የጣፈጠ ነው። እንኳን ልትሰደድ ቀርቶ ዓለም ተሰብስቦ ንግሥቴ ነሽ የሚላት ነው፣ ሙሽራዬ ነሽ የሚላት ነው ብሏታል። ኋላ አላወቀም። በእርግጥ ዓለም ዛሬም ቢሆን ለድንግል ማርያም አያርፍም። ትላንትና ከአባቱ ሀገር ከዳዊት አሳደዳት በሰይጣን ላይ አድሮ፣ በሄሮድስ ላይ አድሮ። ዛሬ ደግሞ ከምትወዳቸው ከምእመናን ልቦና ሀገሯ ለማሳደድ ብዙ ይጥራል ሰይጣን፣ ግን አይሳካለትም። ተመልሳለች ድንግል ወደ አባቱ ሀገር። ወተመይጠት ማርያም ሀገረ እስራኤል አቡሃ ይላል። ወተመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግጽ 40 ወክልኤተ አውርሃ 3 ዓመት ከ6 ወር። ይሄን በወር ከፍሎት ነው። ከ6 ወር ተቀምጣ በግብፅ እመቤታችን ወደ አባቱ ሀገር ወደ እስራኤል ተመለሰች ይላል። ጊዜው ደረሰ። ሚጠት ማለት ነው። ሁረታት ያዘበስ ለወለተ አሚናዳብ ምንም እንከን የለባት። ምንም ጉዞዋ ሁሉ፣ ኑሮዋ ሁሉ፣ አረማመዷ ሁሉ፣ አነጋገሯ ሁሉ የሚሰብክ ነው። እመቤታችን ያደገችው መጽሐፍ ቅዱስ እያነበበች ነው። እና ሄሮድስ መከራውን እሷን ለመግደል መከራውን ሲያይ እሷን ያላስፈለገበት ቦታ የለም ለመግደል ማለት ነው። ያላከው ወታደር የለም። እግዚአብሔር ካላለ ምእመናን ዓለም ሁሉ ተሰብስቦ እናንተ ላይ ቢያድም፣ ዓለም ሁሉ በእናንተ ላይ ክፋት ቢያደርግ ያለ ቀኑ የሚመጣ ምንም ነገር የለም። ምንም ነገር የለም ብሏል። ይሄንም ጌታ ማለት ነው። እመቤታችን በግብፅ ስትጓዝ 2 ወንበዴዎች ከኢየሩሳሌም ጀምረው ተከትለዋት ነበረ። ጥጦስና ዳክርስ ይባላሉ። ጥጦስ በቀኝ የተሰቀለው ነው፣ ፈያታይ ዘይማን የሚባለው። ዳክርስ የሚባለው አሁን ይሄንን አንዳንድ ሰዎች ሲነገራቸው ተረት የሚመስላቸው ሰዎች አሉ። መቼም አንድ ሰው ተውስ ያለ ስም አይወለድም። ይቺ ቤተ ክርስቲያን ሌሎች የሚጠሉ ለምን መሰላችሁ? ነገሩን ከመሰረቱ ነው የምታወጣው። እያንዳንዱ ዝቤን ነው ያለው፣ እያንዳንዱ ነው ያለው። የወንበዴውንም የሰይጣንንም ታሪክ ጽፋለች። ሰይጣን እንዴት እንደወደቀ እንዴት ሰውን እንደሚያጠምድ የጻፈችው እቺ ቤተ ክርስቲያን ናት። የእያንዳንዱን ታሪክ ከመሰረቱ ማለት ነው።
ለዚህ በነገረ ማርያም ላይ ነው የሚገኘው። መቼም አሁን ብዙ ሰው ይሄ በየአዳራሹ ኢየሱስ እንቀበላለን የሚለው የጌታችን ልደት ያከብራል። አሁን እንደውም በዓለ ጰራቅሊጦስ ለኛ ይሰጠን እኛ ነን የመንፈስ ቅዱስ ሰዎች ለማለት ደፍረዋል። አሁን ማለት ያ በዓል ግን መቼ ነው የሚውለው በምን ስሌት ወጣ ብትሏቸው አያውቁትም። መልሱ እዚህ ቤተ ክርስቲያን ነው ያለው። ለምሳሌ ጌታችን ታኅሳስ 29 ቀን ተወለደ። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ ወተወሊዶ እግዚእ ኢየሱስ ይላል። ጌታችን በተወለደ ጊዜ ሰብአ ሰገል ዕጣኑን ወርቁን ከርቤውን ይዘውለት ሄዱ። ተወለደ ይላል እንጂ መጽሐፍ ቅዱስ መቼ ተወለደ? ታኅሳስ 2 ነው፣ ታኅሳስ 3 ነው፣ ታኅሳስ 4 ነው፣ አያውቁትም እነሱ። ይሄ ያለው በቤተ ክርስቲያን መጽሐፍ ነው። በታምረ ኢየሱስ ነው ያለ፣ በስንክሳር ነው ያለው። ይሄ እቺ ቤተ ክርስቲያን ባለ ብዙ ታሪክ ስለሆነ ታሪኳን ለማሳጣት ታሪክ አልባ እንድትሆን ነው። እና የጥጦስንም የዳክርስንም ነገር ቢያገኙት ኖሮ ቀድመው ቢይዙት ኖሮ አይሰጡንም ነበር እንዳይመስላችሁ። ኋላ ስለወጡ ኋላ ስለጠፉ ነው። ቀድሞ ባለቤት ቢሆኑ ኖሮ አንዱንም ታሪክ አይሰጡንም ነበር። ታሪክ የሌለው ሰው ታሪክ ባለው ሰው ይቀናል። ታውቃላችሁ። አሁን ለምሳሌ ያህል ሀብታሞች አሉ ጥረው ግረው አውጥተው ወጥተው ወርደው ላባቸውን ጠፍ አድርገው የሰሩትን ነው የምናገረው። ሌሎች በአቋራጭ የሚመጡ አሉ፣ የነሱ አይደለም። እሱ ሀብት አይባልም። እነዚህን ታዲያ አንዳንድ ሰዎች ሰነፎቹ ምን ይሏቸዋል? እንደው አቶ ከሌ ደረሰበትን አየ ሲሏቸው አስጠንቁሎ እኮ ነው የሚሉት፣ አሟርቶ እኮ ነው የሚሉት። ቅናት ነው እንደሚያደርጋቸው። እንግዲህ ተኝቶ እየዋለ እሱ ማለት ነው። ተኝቶ እየዋለ በስንፍና እየዋለ በወንድሙ የሚቀና ብዙ ነው እንደምታውቁ። ቤተ ክርስቲያኒቷም በመንፈሳዊው ሀብት ይህ ቀረሽ የማይባል ስለሆነ ለመሆኑ ሀብት ይጠላል እንዴ? አበዛችሁ በዛባት የሚሉት ለምንድን ነው? ባዶ ስለሆኑ ነው። እነሱ ምንም የለም። እግዚአብሔር ምስክሬ ነው። እነሱም ያውቁታል። እና ይሄ አሁን የምነግራችሁ ታሪክ ያለው ነገረ ማርያም ላይ ነው። ሁለቱ ወንበዴዎች እመቤታችንን መጥተው ከግብፅ ያዟት፣ ደረሱባቸው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ሰብአ ሰገል የሰጡት የወርቅ ጫማ ነበረ። እሱን ነጠቁ፣ ያላቸውን ወሰዱ። ከዛ በኋላ ራቅ ብለው ደግሞ ይመካከራሉ ሁለቱ ወንበዴዎች። አንደኛው ወንበዴ አሁን ያልኳችሁ በቀኝ የተሰቀለው ጥጦስ እንመልስላቸው፣ ይሄ ነገር አሳዘነን፣ እነዚህ ሰዎች አሳዘኑ። ይችም ከነገስታት ወገን ነው የምትመስለው፣ መልኳን እያየኸው ነው። እሱም የንጉስ ልጅ ነው የሚመስለው። መንፈስ ቅዱስ አናግሮት ነው። የንጉስ የእግዚአብሔር አብ ልጅ ነው ኢየሱስ ክርስቶስ። እሱም ራሱ ንጉስ ነው። እግዚአብሔር እሰ ንጉስ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። በቀራንዮ መድኃኒትን ያደረገ ተሰቅሎ ዓለሙን ያዳነ እግዚአብሔር ንጉስ ነው ይላል። ወልድን ኢየሱስ ክርስቶስን ነው ከመሰደዱ በፊት ከመወለዱ በፊት ንጉስ የሆነ ከተወለደም በኋላ ማእከለ ዘመን ማለት ነው ንጉስ የሆነ ዓለምንም ማሳልፉ ሁሌ ንጉስ የሆነ እግዚአብሔር ብቻ ነው። ክብር ምስጋና ለሱ ይሁን። እሱም የንጉስ ልጅ ይመስላል። እሷም ንግስት ናት። እባክህ ባይቸግራቸው ፈተና ባይገጥማቸው ከቤታቸው ከሀገራቸው አይወጡም ነበረ፣ እንመልስላቸው አለ። አንዳንድ ጊዜ እግዚአብሔር ወደ በጎ ይመልሳል። አንዳንድ ጊዜ አይታችሁ ከሆነ አንዳንዴ ክፉ የሆነው ሰው ተሽሎ የሚገኝበት ጊዜ አለ። ይገርመኛል። እኔም አንዳንዴ ይገጥመኛል። ከኔ ደግ ነው ያላችሁት አውሬ ጭራቅ ሆኖ ደግሞ ትንሽ በእኛ አስተሳሰብ ሰውነንና ሊከፋ ይችላል ብለን የጠበቅነው ሰው ደግሞ ተሽሎ ይገኛል። ባካችሁ ባለባበሱ፣ ባነጋገሩ፣ በሁኔታው በሰው አትፍረዱ። ደጉን የሚያውቀው እግዚአብሔር ብቻ ነው። ደግነቱ ውስጥ ነው ያለችው፣ በልብስ አይደለም፣ በቅልጥፍናም አይደለም። እና እግዚአብሔር ወደ መንግስቱ እየመራው ስለሆነ ወደ ቤቱ እየመራው ስለሆነ ልቡን መልሶለት ስለሆነ እንመልስላቸዋለን። ያ ደግሞ በግራ ኋላ የሚሰቀለው ወይንም የተሰቀለው በዛሬው አነጋገራችን ዳክርስ የሚባለው አይደረግም ማለት በጭራሽ አይደረግም። በማን ተራ ነው የምታዘው? ሲዘርፉ እንግዲህ በተራ ነው የሚዘርፉት።
አንድ ጊዜ የዘረፉትን ለአንደኛው ያደርጋሉ፣ አንድ ጊዜ የዘረፉትን ለአንደኛው ያደርጋሉ። እድል የገጥሞኝ የወርቅ ጫማ ግንቼ ደሞስ በኔ ተራ ነው እንደምታዘው አይደረግም ማለት ከኢየሩሳሌም ጀምረን እስከ ግብጽ የዘረፍኑ ልተውልህ እሱን ውሰድ የነዚህን ሰዎች ንብረት ግን ባክ መልሳለሁ አይደረግም ብሎ በጣም ተከራከረ። እመቤታችን በዚህ ጊዜ በጣም አዘነች። የሚገርማችሁ ወንበዴ አዩኛ ላዩኝ ብሎ ይሸሻል እንጂ የወሰደውን ወስዶ ይፈረጥጣል እንጂ ቆሞ መማከሩማ ነገር ሊያወሩብን ነው፣ ለሌላ ጠቁመው ሊያስይዙን ነው ብሎ ሊገሉን ነው፣ ልጅ ሊገሉብኝ ነው ብላ ምርር ብላ ለቀሰች እመቤታችን። በዚህ ጊዜ የሚገርማችሁ ምን አለ ጌታ? ናዘዛ በቃሉ ጥዑም ይላል ጌታችን በሚጣፍጠው ቃሉ እናቱን አረጋጋት። ናዘዛ ወይቤላ አረጋጋ እናቴ ሆይ አይዞሽ እይረክበኒ እዶደም የነዚህ የሽፍቶች ግድያ አይገጥመኝም፣ የኔ ደም በምድረ ግብጽ አይፈስም፣ በቀራንዮ ነው የሚፈሰው አላት። ማለት የኔ ደም የሚፈሰው በዛ ነው፣ አይዞሽ አላት። እንባዋንም ጠረገላት ይላል። እንባ የሚጠርግ ልጅ ይስጣችሁ መድኃኒዓለም። እንባ የሚጠርግ ይሰጣል። አሁን እልል ያላችሁ ገብቶኛል። ብዙ የሚያስለቅስ ልጅ አለ ቤቱ። የሚያስለቅስ ነው የበላው ዛሬ። ቁማርተኛ ነው፣ ሰካራም ነው ትውልዱ ማለት። ፈሪሃ እግዚአብሔር የሌለው ነው። እናቱን የማያከብር ነው። ለአባቱ የማይታዘዝ ትውልድ ነው ያለው። ለእናቱ የማይታዘዝ ጌታ እየታዘዘ ነው ያደገው ለእናቱ ለድንግል ማርያም እየታዘዛት። ለመሆኑ እንዴት ይታዘዛት ያደገው እናቱን? እሱ እናቱን ይቃወማል? በጭራሽ። እንኳን ለሱ ለእናቱ ሌላውንም ለእኛ እንኳን አክብር አባከ ወእመከ ብሎ ስርዓት የሰራ ሕግ የሰራ ትእዛዝ የሰጠ እናትና አባትን አክብር ያለ አምላክ እንዲህ ነው የሚያረጋጋ። እናቴ እንድትጨነቅም አይፈልግም በጭራሽ። እንድትጨነቅ አይፈልግም በጭራሽ። እናቱን እንዲጨንቃት አይፈልግም። እንድትደነግጥም አይፈልግም። ዮሳ የሚባል የዮሴፍ ልጅ ነበርና ሄሮድስ በሰራዊቱን በሙሉ ከኢየሩሳሌም እስከ ሲና በረሃ ድረስ እስከ ግብጽ ድረስ በትኗል ወታደሩ። ወሬ ሰማና ሄሮድስ ማን ነው? ዮሳ የዮሴፍ ልጅ ነው፣ ያሳዳጊዋ ልጅ ዮሴፍ ዮሳ በጣም አዝኖ እየሮጠ መጣ። መንገድ ላይ ደረሰባቸው። እመቤታችን ልጇ ወስቶባት ከሰሎሜ እጅ ተቀብላ ገላውን እያጠበች ወንዝ ዳር አረፍ ብለው አገኛቸው። እናንተ እዚህ ቁጭ ብላችሁ ዓለማችሁን ትቀጫላችሁ። በምድረ እስራኤል በዚህ ሕፃን ምክንያት በእስራኤል ምድር በዚህ ሕፃን ምክንያት በክንዷ ላይ ልጅ የታቀፈች ሴት የለችም። እነዛ 14,000 ሕፃናት 142,000 ሕፃናት መገደላቸውን እየነገራት። በእርግጥ እመቤታችንም ደስ ይላታል ማለት ነው። ወደ መህፃናት ይውዝ በኩሉ ፍኖታ ይላል። ከግብጽ ወደ እስራኤል ስትሄድ እስራኤል ምድር ቤተልሔም ላይ ሄሮድስ ያስፈጃቸው የሕፃናቱ ደም በፊቷ ይፈስ ነበር ይላል። እንደ ህልም ይታያት ነበር ጎርፍ ሆኖ። የኔም ልጅ እንደዛ ይሆን እያለች ማለት እና ያንን የተደረገውን ድርጊት ረስታችሁት ነው እዚህ ቁጭ ብላችሁ ዓለማችሁን የምትቀጩት። ሄሮድስ ወታደሩን ልኳል ሊያስገድላችሁ ነው ሲላት እመቤታችን ከሰሎሜ እጅ ተቀብላ ልብሷን አልብሳ ልጇን አቅፋ ምርር ብላ አለቀሰች። ልጇ ላይ እንባዋ ፈሰሰ። አዘክሪ ድንግል አንብአ መሪረ ዘወይዘ ማዕይንትኪ ወረደ ደበገጸ ፍቁር ወልድኪ እንላታለን። እመቤታችን ያንን መራራ እንባ ከፊትሽ ወርዶ በልጅሽ ፊት ላይ በጉንጩ ላይ የተንጠባጠበውን አስታውሽው፣ አትርሽው። ያንን አስበሽ እኛን ከኃጢአት እንባ ከዚህ ዓለም መከራ አድኝን ነው ትርጉሙ ማለት። በዚህ ጊዜ እመቤታችን ደነገጠች። ሁለመናዋ ብረክ ያዘው ተበረከረከ ይችላል።
ማርያም ደንገጸት ወታውከ ውሳጤ ከርሰ ይላል። ሁለመናዋ ታወከ እመቤታችን። ወይ ልጄ ከኢየሩሳሌም ድረስ መጥቼ በዚህ በረሃ የተንከራተትኩህ ከሰይፍ ላላድንህ ነው ብላ በጣም ደነገጠች፣ በጣም አዘነች። በዚህ ጊዜ ጌታ ዮሳን ምን አለው? ዮሳ መንጣት ጥሩ ነው፣ እናቴን ግን አስደንግጣታል። ስላስደነገጥካት ይችን ድንጋይ ተንተራሳት አለው። ሙት ማለቱ ነው። ድንጋዩን ተንተርሶ ሞቶ ቀረ። ኋላ በምጽአት አስነሳለሁ ብሎታል። በነፍሱ አልጎዳውም፣ በስጋው ግን ቀጥቶታል። እናቱን የሚቆጣበት የሚናገርበት አይወድም ክርስቶስ። ወየላቸው እናቱን ለሚቃወሙ ሰዎች። እመቤቴን ነው የምላችሁ፣ አይወድም፣ በጭራሽ አይወድም፣ በጭራሽ። ቅዱስ ገብርኤልንም ሲልከው አስጠንቅቆ ነው የላከው። ዘካርያስን ረግመህ አንደበቱን እንዳሰርክ እናቴ ጋር እንደዛ እንዳታደርግ ነው ያለው። ለዚህ ነው ቅዱስ ገብርኤል በጣም ጽጌረዳ አበባ ይዞ ክንፉን እያማታ። ይሄ ማለት ምን ማለት ነው? የበገና ዝማሬ እየዘመረ እመቤታችን በዝማሬው ተመስጣለች። በዝማሬው ልቧ ተወስዷል። በቅዱስ ገብርኤል ዝማሬ ቅዱስ ገብርኤል በዚህ ጊዜ መጥቶ ነው ጸጋን የሞላብሽ አንቺ። እሷ እኮ የደስታ መገኛ ናት እኮ እመቤታችን። የሚገርማችሁ ደስታ የነፈቀው ሐዘን የከበበው ወደ ድንግል ነው መምጣት ያለበት። እሷ የደስታ ምንጭ ናት። ተፈሥሒ ፍሥሕት እኮ ነው የምንለው። ደስተኛይቱ ሆይ ደስ ይበልሽ። ተፈሥሒ ሕዝንት አይደለም የምንለው። አንቺ ያዘንሽ ሆይ ደስ ይበልሽ አይደለም የምንለው። ተፈሥሒ ፍሥሕት ነው። ምእመናን ልብ ብላችሁት። ደስተኛ ከሆነች ታዲያ ምንድን ነው ተፈሥሒ ያልናት? ለምንድን ነው? ለምንድን ነው? ለምንድን ነው? እሷ ደስታችን ናት። አያችሁ፣ አንቺ የደስታ መገኛ ሆይ ራሷ ደስታ ናት። ተፈሥሒ ማለት ዝማሬ ነው፣ ውዳሴ ነው ለሷ። እሷማ እማያልቅ ደስታን ነው የወለደችው። እስመ ወለድኪ ለነ ፍሥሓ፣ የዓለሙን ደስታ ነው የወለደችልን። እሷ የደስታ መገኛ ናት። ሐዘን እኮ የሚገባው ሐዘን እኮ የሚያጠቃው በኃጢአት የሚጨማለቅን ሰው ነው። የሚገርማችሁ መንፈሳውያን ሰዎች ሐዘን አጠገባቸው አይደርስም በጭራሽ። እሳት ውስጥ ይገባሉ፣ እሳት ውስጥ ሆነው ግን ይዘምራሉ። የለም ሐዘን እነሱ ጋር ይርባቸዋል፣ ግን በረሃቡ አይናደዱም፣ አይበሳጩም፣ አይቆጡም፣ አያማቸውም። የሚገርመው ይሄ እኮ ነው። ታዲያ የላቸውም፣ ሁሉ አላቸው። ምንም የላቸው፣ ሁሉ አላቸው። መንፈሳዊ ሰው ደስተኛ ነው። አስተውሉ። ሲያሁን በበረሃ ያሉ አባቶች በጫካ ውስጥ ያሉ ደስታ ብቻቸውን ያሉት። ቴሌቪዥን የለ፣ የሚያጫውት የለ፣ ዘፈን የለ፣ ግርግር የለ፣ ጫጫታ የለ። ሁሌ ደስታ ናቸው። ሁል ጊዜ ደስተኛ ናቸው። የማያልቅ ደስታ። አያችሁ። እሷማ እንዴት አትሆን? የእሷ ደስታማ እንዴት ያልቃል? እናቱን የሚያሳዝንበት አይወድም። እሱ የሚያሳዝንበት አይወድም። ዓለም በእሷ ላይ ሐዘን ለመፍጠር፣ ዓለም እሷን ለማሰቃየት፣ እሷን ለማንገላታት አሰበች። ግን አለፈ። ይዛ ሄደች። ላብነት እሱ ዛሬ ነቢያት፣ ዛሬ ሐዋርያት፣ ዛሬ ጻርቃን፣ ዛሬ አባቶቻችን ቅዱሳን አይሰደዱም ነበር አብነት ለሚሆን ማለት። ጌታችን በአጠቃላይ ወደዚህ ምድር የመጣው ለሁለት ነገር ነው፣ ለቤዛነትና ለአርአያነት ነው። ጌታችን የመጣው ቤዛነት ለማዳን ማለት ነው። የማዳኑን ስራ በቀራንዮ ፈጽሟል። አርአያነት ደግሞ ለኛ ሊሆነን ነው የመጣው። ተሰዶ ተሰደዱ አለን፣ ተርቦ ጹሞ ጹሙ አለን፣ ሰግዶ ስገዱ አለን፣ ጸልዮ ጸልዩ አለን። ምን እሱ ያላደረገው መቼ? ምንድነው እኛ ያደረግነው? ምንድነው ያደረግነው? ወደ ቤተ መቅደስ ወጣ በ12 ዓመቱ። እኛም ወጣን ወደ ቤተ መቅደስ እንገሰግሳለን። ትንቢተ ኢሳይያስን አነበበ፣ መጽሐፍ ቅዱስ አንብቡ አለን። በጎልጎታ በጌቴ ሰማኒ ተንበርክኮ ጸልየ፣ እኛም እንጸልያለን። ለጠላቶቹ ጸልየ፣ ለሚረግሙት ጸልየ፣ ለሚገርፉት ጸልየ። እኛም ለቤተ ክርስቲያናችን ለሚያቃጠሉት እንጸልያለን፣ እየገደሉንም እንጸልያለን። ይሄ ነው ክርስትና። ከሱ የተማርነው ለአርአያነት ነው የመጣው። አንደኛው ዋና ይሄን መውሰድ ነው ያለን ምእመናን። ይሄን ረስተነዋል እኛ፣ ይሄን ረስተነዋል። እና በዛ መከራው ስደት እንደምታውቁት የሚያልቅ አይመስልም።
የሚያልቅ አይመስልም። መከራ ሲጀምር የሚያልቅ አይመስልም፣ ግን አለቀ። እና ያ ወደ ግብፅ አገር ሕፃኑንና እናቱን ይዘህ ሂድ ያለው መልአክ እነሆ ሕፃኑን ነፍስ የሚሹት ሞተዋልና ወደ አገሩ ወደ እስራኤል ተመለስ አለው። ደግሞ ሚጠት የሚባለው ይሄ ነው። እማያልፍ የለም ምእመናን፣ ያልፋል። አይዟችሁ፣ ያልፋል። ረሃቡም ያልፋል፣ ስደቱም ያልፋል፣ የክርስቲያን ግድያም ያልፋል። በእርግጥ ክርስትና አንዱን ሲገሉት 100 ይፈጠራል። ይሄ ምንም ግልጽ ነው። ዲዮቅልጥያኖስ የሚባል ከሃዲ ነበረ፣ በጣም አመፀኛ ከሃዲ። አብያተ ክርስቲያናት ይዘጉ ብሎ አዋጅ አወጀ ማለት ነው። አብያተ ክርስቲያናት በሞላ ይዘጉ፣ ይቃጠሉ፣ ማቃጠል የሰለቻቸውንም ይዘጉ ብሎ አዋጁን አወጀ። በዛ ላይ ክርስቲያኑን በቀን 1000 ሳይገሉ ነው ያውቅም። ቁጭ ብሎ አንድ ነገር ጠየቀ። ምንድነው? እኔ ክርስቲያኖችን 1000 ስገል ነው ሙለው፣ ለምንድነው የማያልቁት? ለምንድነው ባዶ የማይሆነው ምድሩ አለ። መስሎሃል? ክርስትና ካለ፣ መምህራን ካሉ፣ ወንጌል ካለ፣ አስተማሪዎች ካሉ ክርስቲያኖች አይጠፉም። አንተ በቁጥር ገለህ ታድራለህ። የነሱ መምህራን ደግሞ ከቁጥር በላይ ወልደው ያድራሉ። ይሄንን የሚያደርገው ጴጥሮስ የሚባለው የእስክንድርያው ሊቀ ጳጳስ ነው አሉት። በመጨረሻ እሱንም ገደለ። ግን ክርስትና አለች እስካሁን ድረስ። ክብር ምስጋና ለሱ ይሁን። በምንም ድራሽ ስለ ደን ስለ ዛፍ የምታውቁ ሰዎች ዛፍ ሲቆረጥ አንድ የነበረው ዛፍ ስንት ሆኖ ይወጣል? እረ ተናገሩ። ብዙ ሆኖ። ክርስትና እንደዛ ነው። ባይሆንማ ኖሮ የለንም ነበር እኮ። እኛን እኮ የሚወድ የለም። እነዚህ ስበርሳቸው እንኳን የማይተማመኑ በሌላው ድርጅት የሚኖሩ እኛን ለማጥፋት አንድ ናቸው። ሁሉም አንድ ናቸው። ሁሉም ግን አለን፣ ነገም እንኖራለን። ክብር ምስጋና ለሱ ይሁን። የሚያኖር እሱ ነው። ያልፋል። አይዟችሁ፣ የማያልፍ የለም፣ ያልፋል። አለፈ የድንግል ማርያም የስደት ዘመን አከተመ። ሚጠት ይደረጋል። አይዟችሁ፣ ሚጠት ይደረጋል። የጠፋው ሁሉ አይቀርም፣ ይመጣል። የኮበለለው ሁሉ ይመጣል። ትልቁን የስደት ዘመን የኖሩ እስራኤላውያን ናቸው። 430 ዓመት ነው የኖሩት። ተመልከቱ፣ የስንት ሰው እድሜ ነው? በጣም እኮ ረጅም ዘመን ነው። 430 ዘመን በግብፅ አገር፣ ያውም በባርነት በስቃይ ስቃይ መሰላችሁ? ነፍሰ ጡሮቹ ጭቃ እያቦኩ ግብፅ አገር የተሰሩ ፒራሚዶች በሙሉ እስራኤላውያን የሰሯቸው ናቸው። በመከራ ራሔል የምትባለው እናት ወንጌላዊ ቅዱስ ማቴዎስን በዚህ በማቴዎስ ወንጌል ምዕራፍ 2 ላይ አንስቷታል። ራሔል ስለ ልጆቿ መረጋጋትን እምቢ አለች። ልጆች አልሆኗትምና ይላል። ግብፃውያኑ ከግፋቸው ብዛት የተነሳ ነፍሰ ጡር ሴቶች ጭቃ እንዲያቦኩ ያደርጉ ነበር። ቀኗ ደርሶ ያን ቀን ጭቃ የምታቦካበት ቀን የምትወልድበት ቀን ነበር። ምእመናን ታውቁታላችሁ። እናቶች ብዙ ማብራሪያ አልሰጥም። የመውለድን ነገር በደንብ ታውቁታላችሁ። ወራችሁ ሲገባ፣ ጊዜው ሲደርስ፣ የምጥ ስሜት ሲመጣ ምን ያህል ጭንቅ እንደሆነ ታውቁታላችሁ። እኔም ማውቀው በመጽሐፍ ቅዱስ ነው። እናንተ በዚህ ዓለም ስትኖሩ መከራው እንደምጥ ይሆንባችኋል አለ ጌታ። እምታምጥ ሴት በወለደች ጊዜ መከራዋን ትረሳዋለች ይላል። እውነት ሐሰት? እናቶች ወንዶች እንዳመልሱ ባልዋላችሁበት። አንድ ሴት በምጧ ጊዜ በጣም ታዝናለች። ከወለደች በኋላ ትረሳዋለች? አረሳውም? ትረሳዋለች። ጌታ ነው ያለው እትዘከሩ በጊዜ በለህማማ በጊዜ ወለደት አለ ጌታ። ስለ መከራው ጽናት ሲናገር ነው። ከወለደች እስመ ወለደት ብእሴ ውስተ ዓለም፣
ሰውን ወደ ዓለም አንጥታለችና ትዝም ይላል ልጁ ነው። እውነት ሐሰት እናቶች? ሰውንም ያህል አንጥታ ማለት እንደዚሁ ናችሁ እናንተ። መከራው ቢበዛባችሁ፣ በሰይፍ ቢያርዷችሁ፣ ጀርባችሁን ቢገርፉት፣ ሰውነታችሁን ቆርጠው ለሰማይ አዕዋፍ ቢሰጧችሁ። ዛሬ በቅዳሴው ላይ የተሰበከው ምስባክ ወሥጋሆሙኒ ለጻርቃኒከ ለአራዊተ ገዳም፣ የወዳጆች የጻርቃን የሰማዕታት የነቢያት የሐዋርያት ስጋቸው ለሰማይ አዕዋፍ ነው ይላል። እኛ በክብር እንድንቀበር እድል ገብተናል። ነቢያት እድር ነበራቸው፣ ሐዋርያት እድር ነበራቸው። እነ ቅዱስ ጴጥሮስ የትኛው እድር ነው የቀበራቸው? በጭራሽ አልተገነዙም። ምእመናን አንዳንድ ጊዜ ክርስቲያን ሲሞቱ፣ አሁን ላይ የሚሞቱ ክርስቲያኖች እንኳን ቀባሪ ያላቸው እግዚአብሔር ይመስገን፣ አንዱን እየቀበረ ነው፣ አንዳንዱን እየቀበረ ነው። የትላንት የአባቶቻችን ስጋ ግን የሰማይ አዕዋፍ ነው የበላው እንዳይመስል መጽሐፍ ቅዱስ ነው የሚለው መዝሙር 79 ላይ ወሥጋሆሙኒ ለጻርቃኒከ ለአራዊተ ገዳም ወከአው ደሞሙም ከመማይ አውዳ ለኢየሩሳሌም፣ ደማቸውን በኢየሩሳሌም አደባባይ እንደ ውሃ ፈሰሱት ይላል። እንደ ውሃ ፈሰሱት። ወሃጡ ዘይቀብሮሙ የሚቀብራቸው ማጡ ይላል። ቀባሪ የላቸው። ኢሳይያስ ማን ነው ገንዞ የቀበረው? ኤርምያስ ማን ነው ገንዞ የቀበረው? ታውቃላችሁ? ኤርምያስ ሽንት ቤት ተወርውሮ ነው የሞተው። ኢሳይያስን እንደቆመ እንደዛው አውደ ምሕረቱ ላይ ሲያስተምር በመጋዝ ለሁለት ሰነጠቁት። ጴጥሮስን ቁልቁል ሰቅለው ነው የገደሉት። ምክንያቱም ስጋ ነዋ፣ ምንም አይሰራም። ምንም ብናሽሞነሙነው ያፈር ነው። ወርቅ የወርቅ መኝታ የለም እንጂ ወርቅ ላይ ቢተኙ ሰዎች ወርቅ አይበላም እንጂ ወርቅ ቢበሉ ወርቅ አይሆኑም። ያው አፈር ነው የሚሆኑት። እውነት ሐሰት? አፈር ነው የሚሆኑት። እነጋሼ እንትና ባለሀብቶቹ እዚህ ድንች የሚሸጡትም መንገድ ላይ በቀሎ የሚጠብሱትም ኧረ እንደውም ሰላም ያለው እነሱ ጋራ ነው። እነሱ ጋራ ያለ ሰላም፣ ያለ እርጋታ፣ ያለ እንቅልፍ። እነጋሼ ጋራ ብዙ እንቅልፍ የለም። ተጨንቀው ነው የሚኖሩት። ሌሊቱ አይነጋላቸውም። ለዚህ ነው ብዙ ሰዎች ሌሊት በእግራቸው ይሄዳሉ፣ ይጨነቃሉ፣ ቤታቸው ውስጥ ይዞራሉ። እንቅልፍ የሚባል የላቸውም። የሀብታቸው ብዛት፣ ስልጣናቸው፣ ክፋታቸው፣ ተንኮላቸው ሰላም ነስቷቸው። ድሃዋ ግን ምስኪኗ ግን በቀሎ ሸጣ የተረፋትን ቆርጥማ አንድ ኩባያ ውሃ ጠጥታ እንቅልፋን በጧት 4 ሰዓት ላይ በእግር ተቀስቅሳ ነው የምትነቀው። ክብር ምስጋና ለሱ ይሁን። ሳይመቸን እንዲመቸን የሚያደርግ አምላክ። ይሄ ነው ኑሯቸው። እስራኤላውያን ብዙ መከራ ደረሰባቸው፣ ተንገላቱ። ብዙ ነው መከራቸው። እና ይህች እናት ጭቃ ስታቦካ ነፍሰ ጡሯ ለመውለድ ደርሳ እባካችሁ ምጤ መጥቷል፣ ወጣ ብዬ ወልጄ ልመለስ አለቻቸው። አይ የሰው ደም እንደውም ለጭቃው ጥሩ ነው፣ ያጠነክረዋል፣ እዚሁ ውለጃቸው አሏት። ወለደቻቸው። እርገጫቸው አሏት ልጆቿን ማለት መንታን የወለደችው። አይኗ እያየ እዛው ደፈጠጠቻቸው። በዚህ ጊዜ ምን አለች? በዚህ ሰማይ እግዚአብሔር የለም ብላ እንባዋን እንዲህ ወደ ላይ ረጨችው። አሁን እናቶች እኮ ግፍ ሲበዛ አንዳንዴ ብትረጩ ጥሩ ነው። እናንተም ልብ ክፋት ሞላ። ጥሩ ነበር የእናንተ ልብ በእውነቱ። ቂመኛ ሆናችሁ እናንተም፣ ዘረኛ ሆናችሁ እናንተም። እናቶች እኮ ደጎች ናቸው። ረጨችው። ያ እንባ እስላሴ መንበር ደረሰ ይላል። ወዳውኑ እግዚአብሔር የወገኖቹን የእስራኤላውያንን መከራቸውን ሰማ። ጋሮሙ ሰማይኩ ወህማሞሙ ርኢኩ አለ። በዛን ጊዜ እግዚአብሔር የእስራኤልን ጩኸታቸውን ሰማው፣ ጭንቀታቸውንም አየሁ ይላል። የእኛንም ጭንቀት ይመልከትልን፣ ጩኸታችንም ይስማልን። ምእመናን ጩኸታችን ሲሰማ ጥሩ ነው። ይህ ሁሉ ማህሌት፣ ይህ ሁሉ ዝማሬ፣ ይህ ሁሉ አገልግሎት ካልተሰማ ከንቱ ነው። እንዲሰማ ነው መጣር። ምእመናን ሰው እንዲሰማን አይደለም፣ እግዚአብሔር እንዲሰማን ነው። ሰው እንዲያይልን አይደለም፣ እግዚአብሔር እንዲያይልን ነው። እግዚአብሔር ሲያየን እንረጋጋለን። የእሱ አይን ምሕረት እኮ ነው። የእሱ አይን በረከት ነው። የእሱ አይን ሰላም ነው። የእሱ አይን ፍቅር ነው። የእሱ አይን እርካታ ነው። እግዚአብሔር ሲያየን ጥሩ ነው። ምእመናን ሰው አይቶ በጎደለም በኩል ጉድለት ነው የሚጨምረው። የተቀደደ ጫማን ያረገችው ብሎ ያማናል፣ የለበሰችውን አታዩም ብሎ ይተቸናል ሰው። እግዚአብሔር ደግሞ ያይና የጎደለው ላይ ይሞላበታል።
ይሞላበታል፣ ቀዳዳውን ያለብሰዋል፣ ጉድለታችንን ይጋርደዋል፣ በደላችንን በቸርነቱ ይሰውረዋል። ወከደንከ አበሳሆሙ ለሕዝብከ የወገኖችን በደላቸውን ሸፈንክ ይላል። ሸፈንክ ኃጢአታችንን ሰውሮልናል። እሱ በደላችንን እሱ ከድሮልን። ማን ነው በደሉ ባይከደንለት ዝም ይቆመው? እንደኛ እርስ በርሳችን መጠላላት ቢሆን አንዱ በአንዱ እንደሚቀልደው እንደሚያሾፈው ውሃ ቀጠነ በሚል ትውልድ አብሶ በዚህ ዘመን መኖር አይቻልም። የምንኖረው በእግዚአብሔር ቸርነት ነው። ክብር ምስጋና ለሱ ይሁን። ክፉ ትውልድ ነው ይሄ ትውልድ። በፍጡር እጅ አይጣላችሁ መድኃኔዓለም። አምላኬ ሆይ በሉ እስቲ በፍጡር እጅ አትጣለኝ። እኔ በጣም የምንፈራው ይሄንን ነው። ፍጡር ጨካኝ ነው፣ አረመኔ ነው ፍጡር። እግዚአብሔር እጅ መውደቅ ነው የሚሻለው። አይሻልም? ምእመናን ማጅ ይሻላል። እግዚአብሔር እጅ መውደቅ ነው። ዳዊት እኮ ነው የተናገረው። ምን አለ? እግዚአብሔር በረሃብ ልቀጣ ነው አለው፣ ጦርነትም ላመጣ ነው አለው፣ በእኔ እጅም ትወርቃለህ አለው። የትኛው ይሻልሃል? ምረጥ አለው። ዳዊት ምን አለ? በአንተ እጅ በወርቅ ይሻለኛል። ይሄ ይሰኒ እደቅ ውስተ እደ እግዚአብሔር አለ። በእግዚአብሔር እጅ መውደቅ ይሻለኛል። የእሱ እጅ ያምማ፣ የእሱ እጅ ያምም። እሱ በልጆቹ አይጨክንም። የእሱ እጅ አስተማሪ ነው። የእሱ እጅ ምሕረት ነው። የእሱ እጅ ፍቅር ነው። የእሱ እጅ ገና ተዘርግታ ነው ያለችው ዛሬም እኛን ለመባረክ አዲሃ ስፈውት ይላል ቅዱስ ኢሳይያስ። የእግዚአብሔር እጅ አሁንም ተዘርግታለች ይላል። አሁን እስከ ዕለተ ምጽአት ድረስ ሁሌም እኛን እየባረከ ነው የሚኖረው። ለ430 ዓመት እስራኤላውያን በግብፅ ሀገር ተሰቃዩ። ከዛ በኋላ እግዚአብሔር ሙሴን አስነሳ። ሚጠት ይባላል። የመጀመሪያው ሚጠት እነሱ ነው። ወደ ሀገራቸው ተመለሱ። የመከራው ዘመን አለፈ። የችግሩ ዘመን አለፈ። እመቤታችንም 3 ዓመት ከ6 ወር ተንገላታች። መከራው አሰቃያት፣ አለፈ። አያችሁ፣ ጽናት ያስፈልጋል ክርስቲያኖች። እማያልፍ ነገር የለም። እማያልፍ የኑሮ ውድነቱም ያልፋል፣ ብቸኝነቱም ያልፋል። እግዚአብሔር ረስቶኛል የምትሉ ሰዎች ተሳስታችኋል። በመናል እግዚአብሔር አይረሳም። ይረሳል እግዚአብሔር? ይረሳል እግዚአብሔር? አይረሳም፣ በጭራሽ አይረሳም። አይሰለችም እግዚአብሔር በጭራሽ። እናት ልጇን ትረሳለችን ይላል። እውነት ነው። እሷ ሲበዛባት ከመከራው ጽናት ልታደርገው፣ በጭራሽ እኔ ግን አልረሳችሁም ነው የሚለው። አይረሳም እሱ። የመከራው ዘመን አለፈ። የእግዚአብሔር መልአክ ለቅዱስ ዮሴፍ ነገረው። እናቱንና ሕፃኑን ይዘህ ወደ ምድረ እስራኤል ተመለስ አለው። ያ ያሰቃያት የነበረው፣ ያሰድዳት የነበረው፣ ይከታተላት የነበረው፣ ገዳይዋ ለመግደል እሷን ለመግደል ሰራዊት ልኮ የነበረው ሞተ። ሄሮድስ የሕፃኑን ነፍስ የሚሹት ሞተዋልና ይላል። አንድ ሄሮድስ አይደለም ወይ ቢል ከነሰራዊቱ ይላሉ ሊቃውንት። ከነሰራዊቱ ሞተ፣ አለፈ። አያቸው፣ አለፈ። እዚች ቤተ ክርስቲያን ላይ ብዙ ፈተና ያደረሱ ሰዎች የሉም። ግራኝ መሐመድ የለም፣ የወዲት ጉዲት የለችም። ርዝራዦቹ አሉ። በምላሳቸው ዛሬ የሚያሳድዱ አሉ። በመስላሳቸው በመስቀሉ በታቦቱ በስዕሉ የሚቀልዱ አሉ። ይሄ ከአባታቸው ከሰይጣን የተማሩትን ነው። የመጀመሪያው ነፍሰ ገዳይ የአመፃ ሳጥን ዲያብሎስ ነው። አመፃ ወጻት መዛግብት ይሄ የተባለችው ክፋት፣ ተንኮል፣ ስድብ፣ በሰው ላይ መቀለድ፣ የሰው ሃይማኖት ማጥላላት፣ ሰውም መንቀፍ፣ ሰውም በስራው በኑሮው በህይወቱ በሃይማኖቱ ማሸማቀቅ የሰይጣን ስራ ነው። መጽሐፍ ቅዱስ ነው የሚለው። የዮሐንስ ወንጌል ምዕራፍ 8 ቁጥር 43 ላይ ተመልከቱ። የዲያብሎስ ስራ ነው። ፍቅር፣ ሰላም፣ ደስታ፣ በጎነት፣ ደግነት፣ መከባበር፣ መዋደድ፣ ሰውም ማክበር፣ አንዱ ለአንዱ መታዘዝ የመንፈሳዊ ምልክት ነው። የእግዚአብሔር ስራ ነው። ማንም በማንም ላይ የበላይ መሆን አይችልም። የጊዜ ጉዳይ ነው እንዳይመስላችሁ። የበላይ ነኝ ያለው ባለሰራዊቱ፣ ባለወታደሩ፣ ባለስልጣኑ ነፍሰ በላው ሄሮድስ ሞተ። አሟሟቱስ ዝም ብሎ መሰላችሁ? በጣም በሚያስጠላ ሁኔታ ምላሱ ተጎልጉሎ ሰውነቱ ተልቶ ነው
የሞተው። የእመቤታችን ጠላቶች እንደዚህ ናቸው መጨረሻቸው። እኛ እንልም እልል እንዳትሉ፣ እኛ ይጥፋ እንልም፣ እግዚአብሔር ይመልሳቸው። አሜን በሉ። ምን ነው ከፋችሁ? ይመልሳቸው። እኛ ከሷ ነው የተማርነው። እመቤታችንም እኮ ሲያሳድዷት ለነበሩት ትጸልይ ነበር። ያም ብሎ አልፎ የሚገርማቸው የእመቤታችን መከራ ቆማም አይደለም ሞታም አያሳርፋትም ሰይጣን። ሞታ ልትቀበር ወደ ጌቴሴማኒ ሐዋርያት ሲወስዷት ስጋዋን ሊያቃጥሉ ነው። ሞታ እንኳን እንድታርፍ አልተዋትም። ሲያሁን የሞተ ሰው ምን ይሁን ብለው ሞታ እንኳን ስጋዋን ሊያቃጥሉ ግን እመቤታችን የተቆረጠ እጆቹን ቀጥልለት አለችው ለጴጥሮስ። እንዲህ ያለች እናት ናት፣ ደግ እናት ናት። የተቆረጠ አይምሯቸውን ትቀጥልልን። ምእመናን አይምሯቸው ተሰልቦ ነው እንደዚህ የሚጮሁት። ተልቶ የሚገርማችሁ ተልቶ ምላሱ ተጎልጉሎ አብጦ ፈንድቶ ነው የሞተው ሄሮድስ። መዝሙረኛው ቅዱስ ዳዊት ርኢክዎ ለኃጥእ አብየ ወተልዓለ ከመ አርዘ ሊባኖስ ወሶበ እገብህ ኃጣይክዎ ሐሰስኩ ወይረከብኩ መካኑ አለ። ኃጢአተኛን ሰው ጉረኛን ሰው ማለቱ ነው። ጉረኛን ሰው አለው የሚለውን ሰው እንደ ሊባኖስ ዘግባ ገኖ ደምቆ አየሁት፣ ስመለስ ግን አጣሁት፣ ቦታውም ጠፋ ይላል። የክፉ ሰው መጨረሻው እንደዚህ ነው። የጊዜ ጉዳይ ነው ምእመናን፣ የጊዜ ጉዳይ ነው። በወገኑ፣ በስልጣኑ፣ በገንዘቡ፣ በሀብቱ፣ በውበቱ የሚመካስ የጊዜ ጉዳይ ነው። እንደ ሄሮድስ ተልቶ ይሞታል። ተልቶ ይሞታል። አንድ ሊቀ ጳጳስ ንስጥሮስ የሚባል በዚህ በእስታንቡል ወይንም ቱርክ ማለት ነው መንበረ ቁስጥንጥንያ ላይ የሚኖር ሊቀ ጳጳስ ነበረ። ይሄ አርዮሳውያኑ አርዮስ ከተወገዘ በኋላ ዝም ብለው አላረፉም። አርዮስ ተወገዘ። እንደገና ትልቁን መንበረ ቁስጥንጥንያን ለ40 ዓመት አርዮሳውያን አስተዳድረዋል። ውስጥ ለውስጥ ማለት ነው። ከነዛ ውስጥ አንዱ ነው ንስጥሮስ የሚባለው ማለት ነው። ሊቀ ጳጳስ ነበረ። ዝም ብሎ ተነስቶ አማንኬ ህስዎ ተሰመይ ወላዲተ አምላክ አላ ወላዲተ ሰብ አለ። በእውነት ድንግል ማርያም አምላክን አይደለም የወለደችው ሰውን ነው የወለደችው ብሎ ተነስቶ ካደ። ሊቀ ጳጳሱ ቅዱስ ቄርሎስ አንተ ሰው ከየት አገኘው ይሄን? መጽሐፍ አይሉ ይሄው መጽሐፍ ጠቀሰለት። ወላዲተ አምላክ ናት፣ አምላክን እንደወለደች አስተማረው። እባክህ ተመለስ አለው። አልመለስም አለው። አብሮ አደጉ ስለነበረ አልመለስም አለው። አያችሁ፣ እንግዳውስ ለኔ አልታዘዝም እንዳልከኝ ለይድፍንከ እግዚአብሔር ውስተ ልሳንከ አለው። እግዚአብሔር ለኔ አልታዘዝም እንዳልከኝ አንደበትህ አይታዘዝልህ አለው። ወዳውኑ ምላሱ ተጎልጉሎ ተልቶ ሞተ። ይሄም ሊቀ ጳጳስ የእመቤታችን ጠላቶች ተልተው ሲሞቱ ነው ያየሁት። መጽሐፍ ቅዱስ እንደዛ የሚለው ማንም አያሳድደው፣ ራሱ ይሰደዳል ቶሎ ካልተመለሱ ማለት ሚጠት አይደል? አሁን ካሎት አልተመለሱ መጨረሻቸው እንደዛ ነው። ተመለስ አለው እግዚአብሔር። ልጆች መመለስ ጥሩ ነው። መናፍቃን ከክህደታቸው መመለስ አለባቸው። ቶሎ ንስሐ ይግቡ። በዚህ ቤተ ክርስቲያን ላይ አፋቸውን የሚያላቅቁ ሁሉ በፍጥነት ወደ እግዚአብሔር ይመለሱ። አለ እግዚአብሔር የቅጣቱን ጅራፍ ያነሳል፣ ይገስጻል። እግዚአብሔር እንደ ሄሮድስ ይቀስፋል። በጭራሽ ድንግል ማርያምን አሳደው እሷን የጣሉ የሉም። እነሱ ተሳደው ጠፍተዋል። አሳዳጇ ተሳደደ። እገልሻለሁ ያለው እሱ ሞተ። እሷ ግን በሰላም ወደ አባቷ ሀገር ወደ እስራኤል ተመለሰች። ክብር ምስጋና ለአምላክ እናት ይሁን። ተመለሰች። ከኛ ልቡና ማሳደድ አይችሉም። ዛሬ በጭራሽ አይችሉም። ወደ አባቷ አገር ወደ እስራኤል እንደተመለሰችው ከአንዳንድ የዋሃን ምእመናን ልቡና እንኳን አውጥተናል ቢሉ የጊዜ ጉዳይ ነው። ተመልሳ ትገባለች እመቤታችን። በየዋህነት በገንዘብ በጥቅም የወሰዷቸው እንኳን ቢኖሩ ከምልጃዋ አቅፍ የለዩቸው እንኳን ቢኖሩ ይመለሳሉ። የጊዜ ጉዳይ ነው። ሚጠት አምላካችን ሆይ መልሰን ይላል።
ምእመናን እኛንም እግዚአብሔር ከክፉ ነገር ይመልሰን። አሁን የምንሄድበት መንገድ ጥሩ ያልሆነ ሁሉ እንመለስ። መመለስ ነው የሚሻለው። ስንመለስ ደግሞ እግዚአብሔር ደስ ይለዋል። የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ አንብቡ። ጠፍቶ ነበረ። ኋላ በመጨረሻ ነገሩ ገባውና ወደ አባቱ ቤት ተመለሰ። ወደ አባቱ ቤት ሲመለስ አባቱ ምን አለ? ለልጄ ገላውን እጠቡት፣ ልብሱንም ቀይሩለት፣ አዎ የወርቁን ቀለበት አድርጉለት፣ ፍሪዳውን እረዱለት አለ። ከዚች ቤተ ክርስቲያን የጠፉ ካሉ ወደ ኃጢአት ወደ ክፋት ይሄዱ ካሉ ሲመለሱ አባታቸው እንደዚህ ነው የሚለው፣ ልጄ በስተት ጠፍቶ ነበረ፣ ገላውን እጠቡት፣ ልብሱን ቀይሩለት፣ ቀለበቱን አድርጉለት፣ ጫማውን አጫሙለት፣ ፍሪዳውን እረዱለት ነው የሚለው። ክብር ምስጋና ለእሱ ይሁን። ይመልስልን፣ የጠፉትን ምእመናን ይመልስልን። እስኪ የዛሬዋን ቀን የመመለስ ቀን በሏት። እስኪ የመመለስ ቀን በሏት ምእመናን። ውዳሴ ማርያም መድገም የተወሰው ወደ መድገሙ ይመለስ። ማስቀደስ የተወሰው ወደ ማስቀደሱ ይመለስ። ኪዳን ማድረስ የተወሰው ወደ ኪዳን መድረሱ ይመለስ። ፍቅርን የተወሰው ወደ ፍቅር ተራራ ይመለስ። ባካችሁን እንመለስ። ክፉ ልቦናችን ከክፋትን መልሰው። ድንግል ተመለሰች ወደ አባቱ ሀገር። እሷ ክፎች አሳደዋን ነው። ከኛ ልቦና ያንን መልካም ፍቅር ያን አብሮነት ማን አሳደደው? ያን ደግነት ማን አሳደደው? ያን አብሮ መኖር ማን አሳደደው? መልሱ ፖለቲከኞች፣ መልሱ ክፉ ሰባኪዎች፣ መልሱ ነገረ ሰሪዎች ሊሆን ይችላል። አይደለም። እኛ እንመልሰው። ያን ደግነት እኛ ወደ እግዚአብሔር ስንመለስ የእግዚአብሔር የሆነው ሁሉ ወደኛ ይመለሳል። ምእመናን እኛ ወደ እሱ እንመለስ። አቤቱ አንተ መልሰን እኛም እንመለሳለን እንበለው። እሱ ካልመለሰን የኛ ልብ ክፉ ነው ምእመናን። እሱ ካልመለሰው ይሄን ጠማማ ልባችን አስቸጋሪ እኮ ነው። እግዚአብሔር ወደ ፍቅር አደባባይ ይመልሰን፣ ወደ መልካምነት ይመልሰን፣ ወደ ጽድቅ ስራ እኛን ራሳችንን ወደ ገደለው ወደ ክፋት ሳይሆን እሱ እኛን ወደምናድንበት እሱ ወደሚወደው ወደ መልካሙ ስራ መመለስ ይኖርብናል ምእመናን። ጊዜው መሽቷል። መመለስ ማለት ምን ማለት ነው? ንስሐ መግባት እኮ ነው። ንስሐ ማለት መመለስ ማለት ነው። ከክፋት መመለስ ማለት ነው። ከክፋት መመለስ ማለት ነው። ከክፋት መመለስ ማለት ነው። አለዛ መናፍቃን በክህደት እኛ ደግሞ በኃጢአት አዳኛችን እንዳናሳድደው ከልቦናችን። እግዚአብሔር እኛን ይወደናል፣ ኃጢአታችንን ግን አይወድም። እዛ ቅጠል ውስጥ መሸሸግ አይጠቅምም ምእመናን። ድምፅን ሰምቼ ቅጠል ውስጥ ተሸሸኩ ማለት አያዋጣም። ከቅጠል ውስጥ መውጣት ነው። ወደ አባታችን ቤት መቅረብ ነው። እሱ እኮ ቸር ነው፣ ይቅር ባይ ነው። ስንመለስ ደስ ነው የሚለው። ጊዜን አባክነሃል አይልም። የመዳን ቀናውን ነው። በንስሐ እንመለስ። ጊዜው መሽቷል ምእመናን፣ ጊዜው መሽቷል። ጊዜ ያለ እንዳይመስላችሁ፣ መሽቷል። መመለስ ነው የሚያዋጣን። ወደ እግዚአብሔር ቤት መቅረብ ነው የሚያዋጣን። ስጋው ደግሞ መቀበል ነው የሚያዋጣን። እና መዝሙረኛው ዳዊት ነው አዎ የመድኃኒታችን አምላክ ሆይ መልሰን አለ። አዳኛችንን መድኃኒታችንን ነው የጠራው ይልና ምን ይላል? ቁጣህንም ከኛ መልስ ይላል። ቁጣህንም በሉሲ ከኛ መልስ። በውኑ በሉሲ ለዘላለም ትቆጣለህን? እግዚአብሔር ለዘላለም ይቆጣል? አይቆጣም። መቅሰፍት እንኳን ቢያመጣ ቅጣት እንኳን ቢያመጣ ለጊዜው ነው፣ እንድንመለስ ነው። አያችሁ የመድኃኒታችን አምላክ መልሰን አለና ቁጣህን ከኛ መልስ። እግዚአብሔር እኛ ስመለስ ቁጣው ይመለሳል። እኛ ካልተመለስን አይሆንም። ምን ይላል? አንትሙኒ ግድመ እናንተም ኃጢአት በመሰራት አግድማችሁ ትሄዳላችሁ። ግድሙን በዛ ማዶ ማለት ነው። እኔም ደግሞ ወአነኒ አሐውር ግድመ በነሲአ በረከት እኔም በረከቴን በመከለከል አግድም ይሄዳለሁ። ተራርቀን ያለነው ይላል። እኛ ብንመለስ እሱ ደግሞ ይመለሳል። እኛ ስንመለስ እሱ በፍቅር ይመለሳል፣ በምህረት ይመለሳል፣ በበረከት ይመለሳል። እስቲ ፈትኑኝ ነው የሚለው እግዚአብሔር። አልመለስ ያለ ልብ ይዘን ነው እግዚአብሔርን ያሳዘን። እባካችሁ ስንመጣ የተመለሰ ልብ ይዘን እንንጣ። የተሰበረ ልብ፣ እግዚአብሔር የሚወደው ልብ፣ እግዚአብሔር
የወደደው ልብ ይዘን እንምጣ። ያን ጊዜ እግዚአብሔር በምሕረት ወደኛ ይመለሳል። በምሕረት አይኖቹ ያየናል። ከክፋት ወደ በጎነት ሁላችንም ይመልሰን። አባታችን ተክለ ሃይማኖት በኃጢአት በክፋት የጠፉትን ሁሉ በክደት የጠፉትን ሁሉ በምልጃቸው ወደ አባታቸው ቤት ወደ መድኃኔ ዓለም ክርስቶስ ቤት እንዲመለሱ ያደርጉልን። እኛንም ከኃጢአት ወደ ጽድቅ ይመልሰን። የሰማኑን በልቦናችን ያሳድርልን። ወስብሐት ለእግዚአብሔር።